ተማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ ሰላም ሰላም ተማሪዎች እንደምን አላችሁ? የኳሸር አካዳሚ ዝግጅት የሚቀርብላችሁ የ12ኛ ክፍል ማትማቲክስ ዩኒት 5 ቶፒካችን እንግዲህ ማትማቲካል አፕሊኬሽንስ ኢን ቢዝነስ ማትማቲክስ በቢዝነሱ ላይ ያለው አፕሊኬሽን የሚለው ቶፒካችን ነው። ሰብ ቶፒክ ሴቪንግ ኢንቨስቲንግ ኤንድ ቦሮዊንግ ኦፍ መኒ ሲሆን የዛሬው ሌሰናችን ደግሞ ሌሰን 18 ሪተርን ኦን ኢንቨስትመንት እና ኤክሰርሳይዝ 5.21 እንመለከታለን ማለት ነው። እንግዲህ ሪተርን ኦን ኢንቨስትመንት የሚለው ሌሰናችንን ከማየታችን በፊት የዚህ ሌሰን ኦብጀክቲቫችን ምንድን ነው? At the end of this lesson, students will be able to first objective define the return on investments mathematically. Return on investment mathematically express ማድረግ መቻል አለብን ወይም define ማድረግ መቻል አለብን። ሁለተኛው calculate the return on investments on a certain company. So እንግዲህ ኦብጀክቲቫችን የሆነ ወደ ሌሰናችን ስናልፍ return on investments ምንድነው define አድርገን እንሄዳለን ማለት ነው። Return on investments that can be written as in short, taking the first letter, R, on investments, is a metric that evaluates approximately how much value has been gained from the investment relative to the cost. Return on investment ማለት ኢንቨስት ካረግነው value ውስጥ ምን ያህል ትርፍ አገኘን እንደማለት ነው። For example, if you had purchased an asset for ብር 10,000 and the value appreciates to ብር 12,000, then you have gained ብር 2,000 worth of value for an return on investment of 20%. እንግዲህ ማለት ነው ሰውየው እዚህ ጋር ምን አደረገ? መጀመሪያ 10,000 ብር ነበር ኢንቨስት ያደረገው ወይም ፐርቼዝድ ያደረገው ዘን ከተወሰነ ጊዜ በኋላ ወይም በ20% ሲቆይ ስንት አገኘ? 12,000። ስለዚህ ያገኘው ሪተርን ኦን ኢንቨስትመንት ስንት ነው? 2,000 ማለት ነው። ኦር ማትማቲካሊ ሪተርን ኦን ኢንቨስትመንት ካልኩሌትድ ባይ ዘ ፎሎዊንግ ፎርሙላ። እንግዲህ 2,000 እንዴት መጣች? ሀው ቱ ካልኩሌት ሪተርን ኦን ኢንቨስትመንት ካን ቢ ዲፋይንድ አስ ከረንት ቫሊዩ ኦፍ ኢንቨስትመንት ዋት ዘ ከረንት ቫሊዩ ሂር 12,000 minus cost of investment. What is the cost of investment? 10,000 divided by cost investments, that's original value. So እንግዲህ mathematically return on investment ስንገልጸው ወይም calculate አድርጉ ከተባል return on investment current value of investment minus cost value of investment the whole divided by cost investments. For example, you bought an asset currently worth ብር 1,000. You initially purchased the asset for ብር 800. The return on investment for the asset would be ምን ያህል ይሆናል ነው የሚለው። እዚህ ጋር እንግዲህ current value ስንት አለን? 1,000. You made purchased the asset for ብር 800. ስለዚህ cost investment ማለት መጀመሪያ ኢንቨስት ያደረገው 800 ነበር። ዘን currently ያ ጠቃሚ ነገር ስንት ሆነ? 1,000 ሆነ። The return investment that asset would be ስንት ይሆናል? The return on investment is equal to current value of investment minus cost value of investment the whole divided by cost of investment. So that the current value is 1,000 minus the cost investment 800 the whole divided by 800. እንግዲህ 1,000 ሲቀነስ 800 ሲካፈለው ለ800 ማለት 200 divided by what? 800. To 0 cancel by 0 which is equal to what? 1/4. 1/4. 1/4 ወደ ፐርሰንት ስንቀይረው 1/4 0.25 ሲባዛ 100 25% ይሆናል ማለት ነው። እሺ ተማሪዎች እንግዲህ ወደ ኤክሰርሳይዝ 5.21 ስናልፍ explain the main difference between bond and ስቶክ ይላል። እንግዲህ አክሲዮንና የቦንድ ልዩነትን አብራሩ ነው የሚለው። ሌታስ ኢዝ ሶሉሽን ሶ ሲምፕሊ እንግዲህ ቦንድ ኦነርስ አር ኖት ኦነርስ ኦፍ ዘ ካምፓኒ በት ስቶክ ሆልደርስ ኦን ፓርት ኦፍ ዘ ካምፓኒ ኦን ፕሮፖርሽኔት ዊዝ ዘ አማውንት ኦፍ ዘ ስቶክስ ዋት ኢዝ ዘ ሲሚላሪቲ ቦዝ ሃቭ
ፌስ ቫሊዩ። ኦኬ ጥያቄ 2 ላይ ስንሄድ ዘ ኩፖን ሬት ፎር ብር 1000 ፓር ቫሊዩ ቦንድ ኢዝ እንግዲህ የዚህ የቦንድ የ1000 ብሩ የተመነው ዋጋ 7.5% ወለድ ቢሆን ፋይንድ ሰሚ አኑዋል ኢንተረስት ፓይመንት ፎር ዚስ ቦንድ። እንግዲህ ቦንድ ወደ ተገዛበት ሰሚ አኑዋል ኢንተረስቱን ካልኩሌት አድርጉ ነው የሚለው። እሺ እንግዲህ ወደ ሶሉሽን ስንሄድ እንግዲህ ፌስ ቫሊዩ አለ። ማንኛውም ቦንድ ወይም ስቶክ ኩፖን ሬት አለው እዚህ ጋር። ዘ ፌስ ቫሊዩ ዛት ሚንስ ፕሪንሲፓል ማለት ነው። ኩፖን ሬት ዛት ኢዝ አር ማለት ነው። ዛት ዘ ታይም አለው ሰሚ አኑዋሊ ዛት ኢዝ ቲ ኦር ኤን። ሶ ዋት ዘ ፌስ ቫሊዩ ኦፍ ዘ ኩፖን ሬት ፎር ብር 1000 ኢዝ ዘ ፌስ ቫሊዩ ሬት አር 7.5%። ይህን ስንቀይረው 7.5 ሲካፈል ለ100 0.075 ኤንድ ታይም ቲ ኢዝ ኢኳል ቱ ሰሚ አኑዋሊ ነው የሚለው። ሰሚ አኑዋሊ እንግዲህ በግማሽ ዓመት ግማሽ ማለት 1/2 ማለት ነው ወይም 0.5። ሶ ዋት ኢዝ ሪኳየርድ ፋይንድ ዘ ሰሚ አኑዋል ኢንተረስት ፓይመንት ፎር ዚስ ቦንድ። ሶ ዘ ኢንተረስት ፎር ዚስ ቦንድ ኢዝ ካልኩሌትድ ባይ እንግዲህ ሲምፕል ኢንተረስት ነው የምንጠቀመው። ዛት ዘ ፕሪንሲፓል ቫሊዩ ኦር ዘ ፌስ ቫሊዩ መልቲፕላይ ባይ ዘ ኩፖን ሬት ኦር ሬት ዛት አር መልቲፕላይ ባይ ዘ ታይም ቲ ነው ሲምፕል ኢንተረስት ፎርሙላች። ዋት ዘ ፕሪንሲፓል 1000 መልቲፕላይ ባይ ዘ ሬት አር 0.075 መልቲፕላይ ባይ ዘ ታይም ቲ ኢዝ ኢኳል ቱ 1/2 ኦር 0.5 ይህን ስናባዛው 37.5። እንግዲህ የቦንዱ ኦነር ወይም የቦንዱ ባለቤት እንግዲህ በየ6 ወሩ 37.5 ወይም በአመት በሁለት አበስታችሁ ታገኛል። ይህ እንግዲህ በየሰሚ አኑዋሊ ነው። በየ6 ወሩ 1000 ብር ቦንድ ላይ 37.5 ብር ገቢ ያገኛል ወይም ኢንተረስት ያገኛል ማለት ነው። ኦኬ ወደ ጥያቄ 3 ስናልፍ የገቨርንመንት ቦንድ ዊዝ 5 years to maturity carries 6% coupon rate for ብር 1000 par value. Find the monthly interest payment for this bond. እንግዲህ ወርሃዊ ኢንተረስቱን ለዚህ ቦንድ በ6% በውክልና የተሰጠውን ኢንተረስት ፈልጉ ነው። The agent bank calculates interest monthly with 5% annual interest rate on the deposits. What payment will receive the owner of the bond maturity dates? እንግዲህ በውክልና ነበር ያ ቦንድ የሰጠው። ስለዚህ ማቹሪቲ ላይ ሲደርስ ምን ያህል ያገኝ ይችላል የሚል ጥያቄ ነው። ኦኬ እንግዲህ በተመሳሳይ ፌስ ቫሊዩ እንይዛለን። ቦንዱ የተገዛበት ዛት ዘ ፕሪንሲፓል ብንለው ፒ 1000 ኩፖን ሬት በ6% ነው። ዛት አር ኢዝ ኢኳል ቱ 6% which is equal to 6 divided by 100 0.06 ታይማችን ዛት ታይም ቲ ኢዝ ኢኳል ቱ ኦር ኤን ኢዝ ኢኳል ቱ እንግዲህ በሚለው በፋይንድ መንዝሊ ኢንተረስት ነው የሚለው ፋይንድ መንዝሊ ኢንተረስት ፓይመንት ፎር ዚስ ቦንድ። ስለዚህ 1/12 እንወስዳለን። ናው ዋት ዘ ኢንተረስት ኦር አይ ኢዝ ኢኳል ቱ ዘ ፌስ ቫሊዩ መልቲፕላይ ባይ ዘ ኩፖን ሬት አር መልቲፕላይ ባይ ታይም by using simple interest. So what's principal 1000 multiplied by the rate 0.06 multiplied by time t 1/12 ይህን ስናባዛ እናገኛለን 5። ስለዚህ ባለ 1000 ብር ቦንዱ በየወሩ ስንት ያገኛል? 5 ብር ያገኛል። ጥያቄው እዚህ ጋር ምን ይላል? the agent bank calculates the interest monthly with 5% annual interest rate on the deposits. What payment will receive the owner of the bond as maturity dates? ከ5 ዓመት በኋላ ስንት ብር ሊሰጠው ይችላል? ኦኬ ኬዝ 2 ላይ ስለን እንግዲህ ኤጀንቱ ወይም ዘ ባንክ ብሮድ የሚያስብላቸው 5% ነው። 5% ማለት 5
መቶኛ ሲሆን ማለት 0.05 እንግዲህ ለስንት ዓመት ያህል ነው የሚለው ለ5 ዓመት ያህል ነው። ስለዚህ በየወሩ ነው የሚታሰበው 5 ሲባዛ በ12 n is equal to 60 አይን እንፈልጋለን that I is determined by 0.05 መንዝሊ ነው ሲካፈል ለ12 0.05 ሲካፈል ለ12 0.00416 approximately እናስቀምጣለን። Then what is the amount after or the future value that's amount after 5 years? That's the face value or the principal plus ስንት አግኝተናል? 5 አግኝተናል። 5 ሲባዛ using the ordinary annuity that is determined by Sn over I. Thus the principal value P is equal to 1000 plus 5 fives of this ordinary annuity can be calculated as 1 plus I the power of n minus 1 the whole over what I know ባለፈው ላይ ስራችን ላይ ያየ ነው። ስለዚህ ማለት 1000 ሲደመር 5 ዋይስ ኦፍ 1 ፕላስ I 0.0041666 the power of n means that 60 minus 1 the whole divided by 0.0041666 ስታግስ ታገኛላችሁ 1000 ፕላስ ኤን ካልኩሌት ቼክ አድርጎት 340.029 ሰደምሮት 1340.029 ብር ያገኛል ማቹሪቲ ሌቭል ላይ ሲደርስ። ኦኬ question 4 ላይ ስንሄድ initial investment of ZD company is ብር 2 million. After 5 years, the investment grows to ብር 3.5 million. Calculate the return on investment ZD company. Return investment calculate አድርጉ ነው። እሺ እንግዲህ ምን አለን? On the return investment calculate ለማለት that find the current value and cost value. እንግዲህ currently investment ያደገበት ስንት ነው የሚለው 3.5 ሚሊዮን እንግዲህ ወደ ስንቀይረው 3,500,000 ማለት ነው። current value not current value cost value the cost value of the company is 2 million. Now the return on investment can be calculated as the current value or the current investment minus the cost value or cost investment the whole divided by cost value or cost investment. Now substitute as the current value 3,500,000 minus the cost investment 2 million the whole divided by cost investment 2 million. So which is equal to so ይሄንን 3,500,000 ሲቀነስ 2 ሚሊዮን ሲካፈል ለ2 ሚሊዮን 0.75 ወይም 75%። ስለዚህ ያ ዜድ ካምፓኒ በ5 ዓመት ውስጥ በ75% እድገት አሳይቷል ማለት ነው። እሺ ተማሪዎች የዛሬው ሌሰናችን ይሄን ይመስላል። ይሄን የዩቲዩብ ቻናላችንን ላይክ፣ ኮሜንት፣ ሼር እንዲሁም ሰብስክራይብ ማድረጋችሁ እንዳዘነጉ። በሚቀጥለው ሌሰን እስከምንገናኝ ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ